የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። አይኤምኤፍ ኢትዮጵያ ነዳጅ ላይ የምታደርገው ድጎማን በድጋሜ ስለመቃወሙ፣ ሲቢኢ ካፒታል ኢንቨስትመንት ባንክ 1 ቢሊዮን ብር የመንግስት የግምጃ ቤት ሰነዶችን ስለማገበያየቱ፣ ኢትዮጵያ በበጀት ዓመቱ 8.71 ቢሊዮን የአሜሪካን ዶላር ኤክስፖርት ገቢን ስለማስገኘቷ፣ የደቡብ አፍሪካ ኢንሹራንስ ድርጅቶች ኢትዮጵያ ገበያ ለመግባት እየተንቀሳቀሱ ስለመሆኑና የኢትዮጵያው አክሲዮን ገበያ ከ1000% በላይ እድገትን ባሳለፍነው ሳምንት በግብይት ላይ ስለማስመዝገቡ በዛሬ አበይት ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት ዜናዎች ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምነግራችሁ ይሆናል። በቅድሚያ ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን ሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች የተገበያዩበትን ዋጋ በመናገር ጀምራለሁ። በዕለተ ቅዳሜ አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች በ173 ብር ከ30 ሳንቲም እየተገዙ በ176 ብር ከ76 ሳንቲም ሲሸጡ፣ የእንግሊዝ ሀገሩ ፓውንድ በ231 ብር ከ05 እየተገዙ በ235 ብር ከ67 ሳንቲም ይሸጣሉ። ዩሮ በ201 ብር ከ65 እየተገዛ በ205 ብር ከ65 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ46 ሳንቲም የተገዛ በ48 ብር ከ40 ሳንቲም እየተሸጠ ውሏል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ከሰሞኑ ወደ አዲስ አበባ ጎራ ብለው የነበሩት የአይኤምኤፍ አለቃ ክሪስታሊና ጆርጂየቫ በኢራን ጦርነት የተከሰተውን የዓለም አቀፍ የነዳጅ ዋጋ ጭማሪ ለመከላከል በማለት የኢትዮጵያ መንግስት ድጎማንና የታክስ ቅነሳን ከማድረግ እንዲቆጠብ ማስጠንቀቂያቸውን አሰምተዋል። የኢትዮጵያን ሪፎርም ያደነቁት ኃላፊዋ ታዲያ እየጨመረ የሄደውን የነዳጅና የማዳበሪያ ዋጋን ጫና ለመቋቋም በማሰብ ወደ ድጎማ መመለስ የኢትዮጵያ ማክሮ ኢኮኖሚ ችግሮች እንደሚያቆያቸው የተናገሩ ሲሆን ይልቅስ ጫናውን በዝቅተኛ ኑሮ ደረጃ ላይ ባሉ ማህበረሰቦች ላይ እንዳይበረታ ማገዝ ላይ እንዲያተኩር መክረዋል። አይኤምኤፍ በምክሩ ያነሳው የድጎማ ጉዳይ ምንም እንኳን በብዙዎች የታወቀ ቢሆንም የታክስ ቅነሳ የተሰኘው ማስጠንቀቂያ ግን አዲስ ክስተት ነው። ንጋት ፖስት ያነጋገረቻቸው ባለሙያዎች ታዲያ ግምታቸውን ሲያስቀምጡ በገንዘብ ሚኒስቴር የገቢ ሰነድ ላይ ተጠቅሶ እስካሁን ተግባራዊ ያልተደረገው ነዳጅ ላይ ይጣላል የተባለው ግብርን ሊያመለክት እንደሚችል ግምታቸውን አስቀምጠዋል። መንግስት ኢኮኖሚያዊ ጥቅምን ከፖለቲካዊ ጉዳት ጋር አመዛዝኖ የመሄድ ፈተና ከፊቱ እንደሚጠብቀው እነዚህ ባለሙያዎች በተጨማሪ ተናግረዋል። ሲቢኢ ካፒታል የተሰኘው በኢትዮጵያ ንግድ ባንክ ዋነኛ ባለድርሻ ባለቤትነት የተቋቋመው ተቋም ከአገር ውስጥ ካሉት ኢንቨስትመንት ባንኮች የ1 ቢሊዮን ብር የመንግስት የግምጃ ቤት ሰነዶችን በማገበያየት ቀዳሚ ስለመሆኑ ይፋ አድርጓል። ይህ የግምጃ ቤት ሰነዶች ግብይት በዋናነት ለሰነዶች ያለውን ከፍተኛ የገበያ ፍላጎት ያሳያል የተባለ ሲሆን እንደ ሲቢኢ ካፒታል ያሉት ኢንቨስትመንት ባንኮች በዋናነት ከተቋማት ውጪ ላሉ ከ5000 ብር ጀምሮ ሰነዶችን መግዛት ለሚፈልጉ ግለሰቦችና ጥቃቅን ተቋማት አገልግሎት እየሰጡ እንደመሆኑ ሰነዶች ባንክ ላይ ከመቆጠብ የተሻለ አማራጭ ሆነው ስለመቅረባቸው እንዲሁ ማሳያ እንደሚሆኑ ተነግሯል። የኢትዮጵያ መንግስት የግምጃ ቤት ሰነዶች በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ የተመዘገቡና ከአንድ ሰው ወደ ሌላ ሰው በዚህ በሁለተኛው ገበያ መተላለፍ የሚችሉ ቢሆኑም በአሁኑ ጊዜ ግን በሁለተኛ ደረጃ ገበያው ላይ እምብዛም እንቅስቃሴ የማይታይበት መሆኑን የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ያሉ መረጃዎች ያመለክታሉ። ኢትዮጵያ በዘንድሮ የበጀት ዓመት 10 ወራት ብቻ 8.71 ቢሊዮን የአሜሪካን ዶላር ኤክስፖርት ገቢን ስለማስገኘቷ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የተጠቀሰው ሀብት መንግስት በ10 ወራት አገኘዋለሁ ብሎ አቅዶ ከነበረው 7.25 ቢሊዮን የአሜሪካን ዶላር ኤክስፖርት ገቢ በ20 በመቶ የሚበልጥ ሲሆን ከቀደመው የበጀት ዓመት ግን የ6.08 ቢሊዮን ዶላር ወይንም 43 በመቶ ጭማሪን ስለማሳየቱ ነው የተነገረው። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር
ካሳሁን ጎፌ ለውጤቱ መገኘት የንግድ ፖሊሲ ሪፎርምና የኤክስፖርተሮችን ጥንካሬ በዋናነት የገለጹ ሲሆን የኢንዱስትሪ ተንታኞች የ2024 የማክሮ ኢኮኖሚ ሪፎርምና የምንዛሬ ገበያው ነጻ መደረግ ዋነኛ ምክንያት ስለመሆናቸው ነው የሚናገሩት። በሌላ መልኩ የኢትዮጵያ ኤክስፖርት ግኝት ውስጥ ከግማሽ አካባቢ የሚጠጋው ከወርቅና ከቡና ኤክስፖርት መገኘቱን በመጥቀስ የኤክስፖርት ገቢ እድገቱ ከንግድ ስርዓት መሳለጥ ይልቅ የምንዛሬ ለውጡ ውጤት ማሳያ መሆኑን እነዚሁ ተንታኞች ይናገራሉ። ኢትዮጵያ የኢንሹራንስ ገበያውን በቅርቡ ለውጭ ባለሀብቶች ክፍት ታደርጋለች መባሉን ተከተሉ የደቡብ አፍሪካ ኢንሹራንስ ተቋማት ወደ አዲስ አበባ መምጣታቸውን ነው እየሰማ ነው። የደቡብ አፍሪካ ግዙፍ ኢንሹራንስ ተቋማት መካከል ዲስከቨሪ፣ ሳንታም፣ ኦልድ ሙቹዋል ሳውት አፍሪካ፣ ሳንላም እና አብሳ ግሩፕ የበላይ ኃላፊዎች ባሳለፍነው ሳምንት አዲስ አበባ እንደነበሩ ነው የተሰማው። በሚቀጥሉት 5 ዓመታትም የደቡብ አፍሪካ ኢንሹራንስ ተቋማት ወደ ኢትዮጵያ ሊገቡ እንደሚችሉ ነው የተነገረው። የኢትዮጵያ ኢንሹራንስ ገበያ ውስጥ የሚንቀሳቀሱ ድርጅቶች ከፍተኛ የሆነ ድክመት እንዳለባቸው የሚነገሩ ሲሆን በተለይም አገሪቱ ከሌሎች የአፍሪካ ሀገራት ጋር ስትነጻጸር ዝቅተኛ የሆነ የኢንሹራንስ ሽፋን ያለባት ሀገር ነች። በሌላ መልኩ ቴክኖሎጂን ተጠቅሞ ዲጂታል አገልግሎቶችን በመስጠትም እንዲሁም ደግሞ ለጥቃቅና አነስተኛ ተቋማት የኢንሹራንስ ሽፋንን በመስጠት የሚታየውን ከፍተኛ ክፍተት ለመድፈን እነዚህ ተቋማት ወደ ኢትዮጵያ መግባትን እንደሚያስቡ ይነገራል። በስተመጨረሻም የኢትዮጵያው ሰነደ ሙዓለ ንዋይ ገበያ ኢሴክስ በታሪኩ ከፍተኛ እድገት ያስመዘገበበትን ሳምንት በዚሁ ባሳለፍነው ሳምንት አስመዝግቧል። ከግንቦት 3 እስከ 7 2018 በነበረው 5 የግብይት ቀናት ውስጥ ገበያው ከ54 ሚሊዮን ብር በላይ የአክሲዮኖችን ግብይት ያከናወነ ሲሆን ይህም የ1004 በመቶ እድገትን ከቀደመው ሳምንት ግብይት የላቀ ማስመዝገቡን ነው የሚያሳየው የገበያው ግብይት መረጃዎች እንደሚያመለክቱት ማለት ነው። በዚህ መሰረት ገበያው ላይ ከ18000 በላይ አክሲዮኖች ባለቤትነትን በአንድ ሳምንት ውስጥ የቀየሩ ሲሆን ገበያው በዋናነት ግን የአዋሽ ባንክ አክሲዮኖችን በማገበያየት ላይ ስለመንጠልጠሉ ለመመልከት እንዲሁ ችለናል። በዚህ መሰረት ባሳለፍነው ሳምንት 53 ሚሊዮን ብር የሚያወጡ የአዋሽ ባንክ አክሲዮኖች ከ98 በመቶ በላይ የሚሆን ማለት ነው ግብይት የተካሄደባቸው ሲሆን ወጋገን ባንክ በ1 ሚሊዮን ብር ግብይት በሁለተኝነት ይከተላል። ገዳ ባንክ አንድ አክሲዮን ብቻ በማገበያየት ሳምንቱን አጠናቋል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ታዲያ ያጠናከርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ። አስተያየትና ጥያቄዎቻችሁን እንዲሁ ኮሜንት ሴክሽን ላይ ጻፉልን እያልኩ ላይክና ሼር ማድረጋችሁ እነዚህ ቪዲዮዎች ለብዙ ሰዎች እንዲደርሱ ያደርጋሉና አድርጉ እያልኩኝ ለዚህ ለዛሬ ዜና መቀረብ በተጨማሪም ሮሃ የምንዛሬ ቢሮዎችን እያመሰገንን ታዲያ የውጭ ሀገር ገንዘቦች ዶላር፣ ዩሮ፣ ድርሃም፣ ፓውንድ የምትፈልጉ ከሆነ ወደ ሮሃ የምንዛሬ ቢሮዎች ጎራ በሉ። አድራሻዎቻቸውን ታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ከሰሞኑ የውጭ ሀገራት ገንዘቦች በከፍተኛ ሁኔታ የዋጋ ቅናሽ አሳይተዋል። ዶላር እስከ 173 ብር መግዣው መጥቷል። መሸጫው እንደዚሁ ወርዷል። መግዛት የምትፈልጉ ወደ ሮሃ ምንዛሬ ቢሮዎች ከመጣችሁ እስከ 10000 ዶላር ቪዛና ቲኬታችሁን ይዛችሁ መጣችሁ ማግኘት እንደምትችሉ በእርግጠኝነት እንነግራችኋለን። በቀጣይ ሳምንት በሌላ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ በራው ነኝ።